ሰላም ሰላም ጤና ይስጥልኝ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን እንደምናችሁ በያላችሁበት ሀገር ሰዓት አቆጣጠር እንግዲህ በዛሬው ዕለት ከህልውናችን በሚለው ፕሮግራም እንደተለመደው ከፋኖ ጋር ውሎ በሚለው አምዳችን አንድ የፋኖ እንግዳ ይዘንላችሁ ቀርበናል። ይህ እንግዳችን እንግዲህ ራሱን የሚያስተዋውቅ ሆኖ በኔ በኩል ይጀላችሁ የቀረብኩት እንግዳ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ቋራ ኦሜድላ ክፍለ ጦር ህዝብ ግንኙነት አርበኛ አስቻለው ይባላልኝ። እንግዲህ አርበኛ አስቻለው አብረን ስለምትቆይ ስለምናነሳቸው ጥያቄም ሰፊ ማብራሪያ ስለምሰጠን አድማጭ ተመልካቾቻችንም በዚህ ማብራሪያ ውስጥ አብረውን ስለሚቆዩ እጅግ አድርጌ እያመሰገንኩኝ አርበኛ እንኳን ደህና መጣ። አብረን ስለምትቆይም በቅድሚያ እያመሰገንኩኝ ምናልባት ራስን አስተዋውቀ ወደ ጥያቄው ብገባ ደስ ይለኛል። አመሰግናለሁ። እንግዲህ ሁላችሁም በተለይ በዚህ በአማራ ፋኖ ትግል የምን ጊዜም ተጎናችሁ ሁላችሁ ያልተለያችሁ ባለም አቀፉና በሀገራችንም የሚደረጉ ልህ አስጨራሽ ተንቆችን በየሰዓቱ ለአድማጭ ተመልካቾች እያደረሳችሁ ስለምትገኙ ከልብ እያመሰገንኩ እንግዲህ እኔ አርበኛ አስቻለው አለባቸው እባላለሁ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር የቋራ ኦሜድላ ክፍለ ጦር ህዝብ ግንኙነት ኃላፊ ነኝ። በጣም ጥሩ እጅግ አድርጌ አመሰግናለሁ አርበኛ አስቻለው አለባቸው። እንግዲህ አድማጭ ተመልካቾቻችን ወቅታዊ ጉዳዮች ናቸው ያወያያሉ ብለን የምናነሳቸውን ጉዳዮችን አነሳለሁ አንድ ባንድ። አርበኛ እንግዲህ አስተያየታችሁን ስለምሰጠን እጅግ አድርጌ አመሰግናለሁ። ምንድነው የመጀመሪያው ቀጥታ ወደ ጥያቄው ነው የሚገባው። የመጀመሪያው ጥያቄ ምንድነው ያገዛዙ ፕሮፓጋንዲስቶች ፋኖ ከህዝብ ተነጥሏል እያሉ በሰፊው ይሰራሉና ይህን ሁኔታ እንዴት ትመለከታለህ አርበኛ? እንግዲህ ፋኖ የህዝብ ልጅ ነው። ጥያቄው ይዞት የተነሳውም የህዝብ አጀንዳ ነው። አማራ እየተገደለ ነው። አማራ የዘር ማጥፋት እየደረሰበት ነው፣ እየተጨፈጨፈ ነው። ይሄ ጭፍጨፋ ደግሞ የደረሰበት ካገዛዙ ነው። ህገ መንግስታዊ መዋቅር ተቀርጾለት እየገደለው ያለው አገዛዙ ነው ብሎ ህዝብም ከራሱ ፋኖ ሆኖ እየተዋጋ እየተፋለመ ያለበት ሁኔታ አለ። ነገር ግን አሁን ሰሞኑን ይሄን ሁኔታ ከህዝብ ለይተነዋል ፋኖን እያሉ በሚዲያዎች በራሳቸው ሚዲያ እየሰሩ ያሉበት ሁኔታ አለና እንዲያው ይህን እንዴት ታየዋለህ አርበኛ አስቻለው አለባቸው? አመሰግናለሁ። እንግዲህ ታጋይ ቀለብ ስዩም እጅግ በጣም አድርገን ነው የምናመሰግን። እንግዲህ የስርዓቱ በተለይ የብልጽግና መራሹ መንግስት እና ሎሌዎቹ እና ዙፋን አስጠባቂዎቹ እንግዲህ ያው የተለመደ የውሸት ፕሮፓጋንዳቸውን እየሰሩ ይገኛሉ። ይሄ እንግዲህ ከንቱ ቅጀትና የመጨረሻ የቀብር ስነ ስርዓት ብልጽግና ነው ብሎ ራሱን እየኮፈሰና በዱር በገደሉ ያለውን ጀግና መፋለም ባልቻለበት ወቅት ላይ እንግዲህ በንጹሃን ዜጎች ላይ ያነጣጠረ ሞትና ግድያ፣ በጅምላ የመጨፍጨፍ፣ አስሮ የመረሸን፣ አንበርክኮ በጅምላ የመረሸን ሁኔታ ተያይዞ የቀጠለው ስርዓቱ ራሱ ነው። ስለዚህ ፋኖ ከህዝብ ተነጥሎ አያውቅም። ምክንያቱም የአማራ ፋኖ የወጣው ከአማራ ህዝብ አብራክ ስለሆነ የአማራ ህዝብ አብራክ ይሄ ትግል ደግሞ የመላው የአማራ ህዝብ የመላው የጭቆን ህዝቦች የመላው የተገፋው ህዝብ ትግል ነው። ስለዚህ ይሄ ከንቱ ቅጀትና የማበዱ ጥግና የመሸነፉን ጥግና የማብቂያ በመቃረቡ ነው። እንግዲህ ከዛ ውጭ ግን ፋኖ ማለት አማራ ነው፣ አማራ ማለት ፋኖ ነው። ስለዚህ ተነጣጥሎ የሚሄድ አይደለም። ይልቁንስ እየዋሸና እየቃጀ ያለው ራሱ ብልጽግና ነው። የአማራ ፋኖን በማህበረሰብ ውስጥ ልብ መኖርን ስላወቀ በተለያዩ የማታለል ስራዎችን ተጠምዶ ያለው የመደመር ምልክት፣ አንዴ ክትር ስራ ወዘተረፈ እንዲህ አድርገን ሰላም ፈላጊዎች፣ ሰላም ናፋቂዎች እኒህ ሰዎች በየሰዓቱ እንዲህ ያለ የውሸት ፕሮፓጋንዳ እየነዛ ያለው ከመጀመሪያም ሲወለድ በውሸት የተካነ ስመ ብልጽግና ነውና ስለዚህ በየትኛው ሁኔታ ባበደና በሰከረ አእምሮ አይተውት እንጂ የአማራ ፋኖ ከህዝብ ተነጥሎ አያውቅም፣ አይነጠልም፣ ተነጥሎም አያውቅም። ምክንያቱም እናቱም አባቱም ሁለመናውም አማራ ስለሆነ አማራ ፋኖ ደግሞ
አማራ ነው። ስለዚህ ተነጥሎ አያውቅም። ይልቁንስ በተለይ ህዝባችን ከምን ጊዜውም በላይ የአማራ ፋኖን ትግል እየደገፈና እያበረታታና ተጠናክሮ ግን ከጊዜ ወደ ጊዜ የማሸነፍ አድማ ያለው ወታደሮች ሀገራት እየተማረኩ እየሰጡ እያየን ያለ የዓለሙ ማህበረሰብ በሀገር ውስጥ ያለ ማህበረሰብ ባይኑ እያየ ስለሆነ ማለት ነው። ምን ላይ አማራ ህዝብ ብቻ ሳይሆን ለኢትዮጵያ ህዝብ ደግፎት እየሄደ ያለ ትግል ነው። ይሄ ለምን እንግዲህ ከበላይ ድሮን እስከ ድሽቃና ሞርተር ብዙ በምድር ጭኖ እየመጣ እያስረከበ እያወደመና እየተማረከ ያለበት ሁኔታ ነው። ስለዚህ ይህንን ትግል ምን ላይ አማራ ህዝብ ብቻ ሳይሆን ምን ላይ ኢትዮጵያ ህዝብ ከጫፍ እስከ ጫፍ ደግፎት እየሄደ ያለ እንጂ በየትኛው ሁኔታ ፋኖ ከህዝብ ተነጥሎ አያውቅም፣ አይነጠልምም። ጉዞ ከህዝብ ጋር ስለሆነ ማለት ነው። ይልቁን የተነጠለው በውሸት ፕሮፓጋንዳ የሰከረና ከንቱ እየቃጀ ያለው ራሱ ብልጽግና መሆኑን መላው ህዝባችን ሊያውቅልን ይገባል የሚል እምነት ነው ያለኝ። በጣም አመሰግናለሁ አርበኛ አስቻለው። ትክክል ነው። ምንድን ነው ያልከው ነገር? የፋኖ አባቱም እናቱም የአማራ ህዝብ ነው። ስለዚህ መነሻውም የአማራን ህዝብ አጀንዳ ይዞ የተነሳ ነው። ከአማራ ህዝብ ይነጠላል ብሎ ማሰብ ቅጀት ነው፣ ሌላ ምንም ህልምም የለውም የሚለውን ሙሉ በሙሉ የምንጋራው ነው የሚሆነው። አድማጭ ተመልካቾቻችን ለምሳሌ ፋኖ እንግዲህ እንደምናውቀው በሰፈር ተነስቶ ነው ዛሬ 2 ተቋማትን ወልዶ አገዛዙን እያስጨነቀው ያለው። ለዚህ ደግሞ የአማራ ህዝብ ምሽግ ሁኖት ስንቅ ሁኖት መረጃ ሁኖት ነው እዚህ የደረሰውና ይሄ የብልጽግና ቅዠት ነው የሚለውን በጣም ተገቢነት ያለው ገለጻ ነው። አርበኛ እናመሰግናለን። ወደ ሁለተኛው ጥያቄ መለሳለሁ። ሁለተኛው ጥያቄ ምንድነው የሚለው? አገዛዙ ሰሞኑን በሰፊው ሰራዊቱን ወደ ጎንደር አሰማርቷል። በሁሉም ቀጠና ያሰማራ ቢሆንም ነገር ግን በጎንደር በተለይ በአርማጭሆና በቋራ በኩል በተደረገው ጦርነት ያገዛዙ ከፍተኛ አመራሮች በተደረገው የፋኖ ተጋድሎ በጣም ብዙ የአገዛዙ ሰራዊቶች ተመተዋል። ይህንም በሄሊኮፕተር ያነሳበትን ሁኔታ ማስታወስ ይቻላል እና በመተማ በአካባቢው በአጠቃላይ እና ከይህን ለመበቀል ያክል ሰሞኑን ከፍተኛ የሆነ የአብይ ወይም ያገዛዙ ሰራዊቶች ወደ ጎንደር ዘምተዋል እና እንዲያው ይህን ነገር በምን ሁኔታ እየመከታችሁት ወይም እያጠቃችሁት ነው ያለው? በእርግጥስ አገዛዙ ወደ ጎንደር ይህን ሰራዊቱን ያዘመተው ውጤት ያመጣልኛል፣ የፋኖን አቅም የሚመክት ሰራዊት አለኝ ብሎ ያስባል ወይ በሜዳው የሚለውን በዚህ ጉዳይ የተወሰነ ሀሳብ ብሰጠን አርበኛ። አመሰግናለሁ። እንግዲህ ታጋይ ቀለብ እንደነሳሽው አንቺም እንግዲህ ከሰሞኑ እንግዲህ ያው በተለይ ደግሞ ይሄ ምዕራብ ጎንደር የምንለው ቀጠና ላይ እንግዲህ ያሌላ አቅሙነን ጠላት እንግዲህ እየተንቀሳቀሰና ያሌላ አቅሙነን አሟጦ እያመጣ ነው ያለው። እውነት ነው። ከአርማጭሆ እስከ ቋራ ያለው እንግዲህ ይሄ ቦታ እንግዲህ እንደተለከፈ ውሻ እየቃጀበት ያለው ሁኔታ ነው። ይሄ ቦታ እንግዲህ በጣም በርካታ የኢንቨስትመንት ኤሪያ ከመሆኑ አንጻር እንግዲህ እዚህ አካባቢ ላይ በጣም ቀጠናውን በብዛት ስለምናውቀው እንግዲህ የአማራ ትግል ጠንከር ብሎ ከተነሱበት ቀጠናዎች መካከል አንዱ እንግዲህ ይሄ ከአርማጭሆ እስከ ቋራ ያለው ቀጠና ነው። ይሄ ቀጠና እንግዲህ ስርዓቱ በተለይ ደግሞ እንዲያውም ማህበረሰባችን ባለሀብቱም አርሶ አደሩም የሚለው አንድ አባባል አለና ምዕራብ ጎንደር ነው በጠቅላላው እንግዲህ ይሄ አርማጭሆ እስከ ቋራ አጠቃላይ ይዘን ማለት ነው እና በሁለት እግሩ መጥቶ በአራት እግሩ ተመለሰ ይባል ነበር። እንግዲህ በህወሓት ጊዜም በብልጽግና ጊዜም ያ ማለት ምንድን ነው? የሙስና ኤሪያ ነው። ይሄ በጣም ሙስና የበዛበት የሰፈነበት አንዱ አንዱን የሚሿሿምበት በዘር በጎጥ በሰፈሩ የተለመደ ተግባር እየሰራ እየከበረና ቤቱን መሀል ሀገር ልጆችን በተለያዩ ውጭ ሀገራት በቅንጡ ቤት እያስተማረ የሚገኝበት ቀጠና ነው እና ይህን ቀጠና ማጣት ማለት እንግዲህ በቁም እንደመቀበር ይቆጠራል። ለዚህም ነው እንግዲህ ያሌላ አቅሙነን እዚህ አካባቢ እያሰፈርና ያለው ባመጣው ልክ ግን በጣም በርካታው ተማርኮበት ተደምሶበት በርካታ የቡድን መሳሪያዎች እንግዲህ ከምዕራብ አርማጭሆ ጀምሮ እንግዲህ ከአርማጭሆ መተማ ዮሐንስን ይዞ ኮኬትን ይዘ እስከ ቋራና ሽንፋ አካባቢ አደገኛ ምት የተመታበትና የከሰረበት በመቶ አለቃ በአምሳ አለቃ በኮሎኔል ደረጃ ያሉ ከፍተኛ አመራሮች የተደመሰሱበትና እንዲሁም እጅ የሰጡበት ቀጠና ነው እና እዚህ ቀጠና ላይ ያሌላ ኃይሉነን እንኳን ጭኖ ቢመጣ ከመሸነፍ ውጭ ያገኘው ፋይዳ የለም። ነገር ግን ይህን ቦታ እንግዲህ በልዩ ትኩረት አድርጎ የሚያየው እንደነገርኩሽ የቀጠናው የልማት ቀጠና ከመሆኑ አንጻር እንደገና ቦርደር ከመሆኑ አንጻር
እንቅልፍ አይተኛም። ሌት ተቀን እየቃጀ ነው ያለው። ይሄ ቀጠና ደግሞ እንግዲህ በጀግኖች የአማራ ፋኖ በተለይ በላይ ዘለቀ እዝ ስር ነው እንግዲህ አጠቃላይ ቀጠናው እየተመራለና ስለዚህ ይሄን ቀጠና ማጥራት ይፈልጋልኝ። በጣም የሚያመጣቸው አጠቃላይ ከተለያየ ቦታ ይዟት የሚመጣው ኃይል እንግዲህ በጣም የሚገርማችሁ በጣም እድሜው ከ18 በታች እንዲሁ ከ16 እስከዛ አይሆንም እንኳን አብዛኛውን ወጣት በሙይ መቆሚያ በመናኸሪያ አካባቢ እያስገደደ እያሰለጠነ እያመጣ እየማገደ ያለበት ሁኔታ ነው ያለው። በዛ ልክ እንግዲህ ቆዳሙና ከርሳሙ መንገድ መሪውና የብልጽግና ዙፋን አስጠባቂ እንግዲህ ልጅ ምንሻና ፖሊስን መንገድ እየመራ የመጣ ነገር ግን በመጣበት ሳይመለስ የአውሬ ራትና የጫካ ራት ሆኖ የቀረበት ሁኔታ ነው ያለና በዚህ አካባቢ እንግዲህ ያበዛበት ምክንያት ምንድነው? ይሄን ቦታ ነፃ ባረጋው አተርፋለሁ የሚል አንድ ለመዝረፍ፣ ሁለተኛ እንግዲህ በዚህ አካባቢ ላይ ይሄንን አካባቢ ከያዘብን ፋኖ ተስፋ የለንም። በተለይ ምዕራብ ጎንደር ሙሉ ለሙሉ ተዋጥሮ ከያዘብን መንቀሳቀሻ የለንም፣ መፈናፈኛ የለንም። አማራጫችን ያለ አቅማችንን አሟጠን ተጠቅመን ይሄን ቦታ ነፃ ማድረግ አለብን የሚል እሳቤ ነው። ግን እሳቤው ግን ህልም ነው የሆነበትኝ። ይልቁንስ ያመጣውን ሰራዊት መመለስ ባለመቻሉ የወደመበትና ቀደም እንዳልሽው ደግሞ ከፍተኛ አመራሮች ተመትተው በሄሊኮፕተር የተመላለሱበት ሌሎች እዛው ሞተው የቀሩበት ሁኔታ ነው ያለውና በአጠቃላይ እንግዲህ ባመጣው ልክ ትርፋማ ሳይሆን የከሰረበት ዶጋመድ የሆነበት የተማረከበት በጣም በርካታ የቡድን መሳሪያዎች ደግሞ ይዘው ኮብለው ወደኛ መጣው እጅ ሰጡ የተቀላቀሉበት የሽንፈት ውርደትን ካባ የለበሰበት ነው የሚል እምነት ነው ያለንን። ስለዚህ ህልሙ ምንድነው? የቀጠና ካጣው አጠቃላይ ሙሉ ለሙሉ ባዶ የቀረው። ስለዚህ ከዚህ በኋላ ፋኖ ጠቅሎ ሙሉ ክልሉን ይይዛል የሚል እምነት ስላለው ነው። ነገር ግን እሱ ባሰበው ልክ ሳይሳካ የቀረበት የህልም ሩጫ ነው ብለን ነው የምናስበው። በአጠቃላይ በዚህ ቀጠና ያሰፈረበት ለራሱ ምቹ ሁኔታዎችን በመፍጠርና ማህበረሰባችን በመዝረፍ በሙስና ያላገኘውንን ቤት ንብረቱን እየዘረፈ ሀብት ንብረቱን እየዘረፈ ወቅቱ ደግሞ የሰብል ምርት ከመሆኑ አኩሪ አተር፣ ሰሊጥ፣ ጥጥና ማሽላ የመረሰበት አጋጣሚ ስለሆነ በዚህ አጋጣሚ ደግሞ ያገኘውን እርሻ ላይ ያገኘውንን አስገድዶ በመኪና በመጫን ምርቱን ገበያ ውስጥ ወደ ከተማ ወስዶ ሽጦ የግል ኪሱና የመክበሪያ ለማድረግ ነው። ይሄ ታውቆበት ያደረ ነው። እኛም ጠንቀናል። አርሶ አደራችንም ከዚህ በላይ ራሱን እንዲጠብቅ ከዚህ በፊት ቀደም ሲል ብዙ መልዕክቶችን አስተላልፈናል። ነገር ግን ባመጣው ልክ ወደመና አስረክቦ የቆሰለው ደግሞ በአውሮፕላን ይዞ የፈረጠጠበት አጋጣሚ ሩቅ ሳይሆን በቅርቡ ነው እና በአጠቃላይ የዚህ አካባቢ ላይ አእምሮት ይቀራል እንጂ አይሳካለትም የሚል እምነት ነው ያለን። አመሰግናለሁ አርበኛ አስቻለው፣ በጣም ጥሩ አድርገህ ነው የገለጽከው። ትክክል ነው። በነገራችን ላይ ከታሪክ ማኳያ ጎንደርን ከሚሊተሪ አቋሙም አንጻር ከፖለቲካው ጂኦፖለቲክ አሰላለፉ አንጻር ከቀጠናው አንጻር ጎንደርን ብንቃኝ በጣም ብዙ ጊዜ ሊፈጅ ስለሚችል ነው እንጂ የደርግን ብንመለከት ህወሓትንም ብንመለከት የቅርቡን እንኳን የወደቀው እና የታገለው የጎንደር ነው። ምክንያቱም አሁንም አገዛዙ የጎንደርን ትግል ማፍረስ የብልጽግናን ህይወት ማስቀጠል ነው ብሎ ነው የሚያምነው። ከዛ አኳያ እንግዲህ ትግሉም ተደጋጋሚ ጊዜ ያገዛዙ እጅ እየገባ በጎንደር የፋኖ ትግል ውስጥ ከፍተኛ የሆነ የማፍረስ ስራ እየሞከረ ይገኛል። ነገር ግን ያ ቅድም በገለጽከው ልክ በጀግኖች የፋኖ ሰራዊትና የፋኖ መሪዎች የአገዛዙ ህልም እውን ሳይሆን እየቀረ እያየነው ያለበት ሁኔታ አለ። ያ ቀጠና እንግዲህ ከኢሃፓ ጀምሮ እስከ ህወሓት ድረስ ለመጠቀም ያደረጉትን ትግል ማስታወስ በቂ ነው የሚሆነው። ነገር ግን አሁንም አገዛዙ ያን ለመጠቀም ጥረት እያደረገ ነው። ነገር ግን አናብስቶቹ ቅድም ባልከውና በገለጽከው ልክ አልተቻሉም ማለት ነው። የማረኩ የገደሉ ቀጠናውን አጠቃላይ አስጠብቀው ያለበት ሁኔታ ነው ያለው። ለዚህ በእውነቱ በጣም ትልቅ ክብር አለን። ስለዚህ አሁንም ቢሆን አገዛዙ ጎንደር ላይ ከፍተኛ የሆነ ስራ እየሰራ ያለበት ሁኔታ ቢኖርም ይህንን ተግባራዊ ለማድረግ ያልቻለበት ሁኔታ ፋኖቻችን በሚያደርጉት ተጋድሎ ነው። ህዝቡም ከፋኖ ጎን ሆኖ በሚያደርገው አርበኝነት ያገዛዙ ፍላጎት ተፈጻሚ እንዳይሆን ሆኗል።
ስለዚህ አሁንም ቢሆን አገዛዙ ጎንደር ላይ ያለውን ፍላጎት ተግባራዊ ለማድረግ በፋኖ መሪዎቻችንም ሆነ በተለያየ መንገድ አንድነቱ እንዳይመጣ እየተፈተነ ያለበት ሁኔታ አለ። ነገር ግን ይሄ ፈተና አልፎ ጎንደር የአርበኝነት ታሪኳን እያስቀጠለች ያለችበት ሁኔታ ነው እየገለጽከው ያለው። ይሄን የምንጋራው ነው። አድማጭ ተመልካቾቻችን እጅግ አድርጌ አመሰግናለሁ። ምናልባት ወደ ሌላኛው ሶስተኛው ጥያቄ የሚሄድ ይሆናልኝ። ይሄ ምንድነው? አማራ ሆነው አማራን ለሚገሉና ለሚያስገድሉ ሚኒሻም ሆነ የባዕድን ቅሪቶች ላይ ፋኖ የአካባቢውን ህዝብ አወያይቶ ውሳኔ ከመስጠት አኳያ እንዲያው ምናልባት የሰራችሁት ህዝባዊ ስራ ካለ በዚህ ጉዳይ ሀሳብ አስተያየት ብትሰጠን አርበኛ አስቻለው። አመሰግናለሁ። እንግዲህ ቀደም ሲል ታጋይ እንዳቀረብሽው በተለይ ይሄ ታሪክ አጋጣሚ እንግዲህ ታሪክን የሚያጠፋ ነው። ይሄ በነገራችን የብልጽግና መራሹ መንግስት በአጠቃላይ እንግዲህ እነዚህ በቀደምት ስመ ገናና የሆኑ ከተሞችና ሀገሮችን እና የማህበረሰቡ ወግና ባህል በማጥፋት የተጠራወተው ስርዓት መሆኑ ይታወቃልና በአጠቃላይ እንግዲህ በጎንደር አካባቢ ላይ ያልተጀመረና ያልተሰራ ፈተናዎች የሉም። እንዲያው ቅድም ነካ አድርገሽው ካለፍሽው ላይ ትንሽ እየጨምሬ ወደ ሶስተኛው ጥያቄ ማለት ፈልጌ ነው። እንደ ጎንደርና አካባቢ እንግዲህ በተለይ ጎንደርነን ያው መቼም ለጎንደርና አካባቢ ለአማራ ህዝብ በተለይ ደግሞ ትግልን ማስተማር ልጅ ለእናቷ ምጥ አስተማረች ነው እና በተለይ ጎንደር አካባቢ ላይ ያልተፈተነበት አጋጣሚ እና ሰዓትና ቀን የለም። በጣም በርካታዎች በተለይ ፊት ለፊት ሲንገጥመው መቻል ሲያቅተው ደግሞ በተዘዋዋሪ የውክልና ጦርነቶች እየተከፈቱበት የውስጥ ለውስጥ ሴራዎችና ባንዳዎችን እያሰማራ በተለይ እዚህ አካባቢ ላይ ጠንካራ ትግል ያለበት አማራዊ ስነ ልቦና እንትን ያለ ጀግነት የተሞላበት ነው። ስለዚህ ሌሎች ወንድሞቻችን አርአያ የሆነ ቀጠና ነው። ከዚህ አንጻር እንግዲህ ብልጽግና ያዋጣኛል ብሎ የሚሰራውንን ያልቆፈረው ገደል የለም፣ ያነሰው ድንጋይ የለም። ነገር ግን የአማራ ፋኖ አናብስቶች በጀግና ቆራጥ አመራሮቻችን በተለይ በአፋብኃ እንደ በላይ ዘለቀ ዝም ያሉ አመራሮቻችን ይህን የዛ አመራር የፕሬቶር አመራር የብርጌድ አመራር እስከታች ያለው መዋቅር ተናቦ ጠላትን ለአንዴና ለመጨረሻ ከቀጠናው አድርጎ ለመውጣት እየሄደበት ያለው ርቀት ይበል የሚያሰኝ በተግባር እየታየ እየተከናወነ ያለ ስለሆነ ነው። እንግዲህ ይህንን ቀጠና ከንቱ ጎምቶ ወይም ዝም ብሎ አጉል በስካር መንፈሳቸው ነው እንግዲህ ይህን ቀጠና ነጻ እናደርገዋለን ብሎ የሚቃጁት። ነገር ግን ቅጀታቸው ከንቱ መሆኑን ሊያውቅልን ይገባል ማህበረሰባችን። ከዛ ውጭ እንግዲህ ወደ ሶስተኛው በተለይ እንግዲህ አማራ ሆነው በተለይ አማራ ለሚያስገድሉ ሚኒሻዎች ያነሳሽው ጥያቄ ለእነዚህ ምን የማያስቡ ለቤተሰቦቻቸው የማያስቡ በገንዘብ የሰከሩ አእምሯቸው በተፍራፊ ታድሶ በምሳ ብቻ የሰከሩ የሚኒሻ የፖሊስ የአድማ በታኝ አካላት ላይ ማህበረሰባችን በሚገባ ከጫፍ እስከ ጫፍ በምናገኘው መድረክ አጋጣሚዎች ብቻ ሳይሆን አቅረንና ለመን አስርተናልኝ። ስለዚህ እድል ሰጠናልኝ። በተለይ በአዲስ ዓመት አሁንም መሀል ላይ በርካታ ድሎችን ሰጠናል። የሚኒሻ የፖሊስ የአድማ በታኝ አካላት ላይ የማያዳግም እርምጃ እንደምንወስድ ከዛ ውጭ ቤተሰብ ካላቸው ተመክረው እንዲወጡ ህይወታቸውን ለቀሪ ዘመን ለልጆቻቸው፣ ለሚስቶቻቸው፣ ለቤተሰቦቻቸው፣ ለደካማ እናትና አባቶቻቸው እንዲቆዩ ከፈለጉ ይሄንን ስርዓት ጥለው ሊሰናበቱ መቻል ያለባቸው። ከዛ ውጭ ግን ካገኘናቸው የማንደራደር መሆኑን የማያዳግም እርምጃ የምንወስድ መሆኑን በሚል ለማህበረሰባችን ገንቢ ምክሮችና ትምህርቶችን ሰጥተናል። ይህንም በተግባር አሳይተናልኝ። ይህንን የተረዱ የሚኒሻ አካላት፣ የአድማ በታኝ የፖሊስ አካላትም በቀጥታ ለቋራ ኦሜላ ክፍለ ጦር ለእኛ በቀጠናችን እንግዲህ የዳግማዊ ቴዎድሮስ ብርጌድ አለ፣ ነብሮ ብርጌድ አለች። እጃቸውን የሰጡ የፖሊስ የምንሻ የአድማ በታኝ እና የመከላከያ ሰራዊቶችም በቪዲዮ የተመረኮዘ ለአድማጭ ተመልካች ማድረሳችን ይታወቃል። ስለዚህ እነዚህ በአጠቃላይ ቢኖሩም የማይጠቅሙ አማራን የካዱ ከሃዲዎች አማራታቸውን ሽጠው የበሉ እነዚህ ምን ማለት ለእነዚህ አሁን የአንዴ ስድብም ለምደዋል። ያው ሲያዙ ብቻ ይለፈልፋሉ፣ ይቀባጥራሉ እንጂ ከእጃችን ከገቡ የማንመራቸው መሆኑን ከዛ ቤት ግን እድል ሰጠናቸዋልኝ፣ አስተምረናል። በዛ ልክ ማህበረሰቡ እንዲያው ልክ ይሄ ጭቃ የነካ እንትን አድርጎ ነው የሚያቸው። በተለይ እነዚህ መነሻዎችን
ሰዓት ህዝባችን በነገራችን ከኛ በላይ በጥፍ የሚያስብ ማህበረሰብ ነው። አስፈላጊውን መረጃ በመስጠት እንቅስቃሴውን ሁሉ በመስጠት ምንሻዎች እንኳን ከነፍሳቸው የተማረኩበት ሁሉ አጋጣሚ አለና ስለዚህ ምንሻ የታወቀ ነው። ያው በከርሱ የሚያምን ሆዳምና ስግብግብ ወገኑን የረሳ ሎሌ ጫማ ጠራጊ ነው በአጠቃላይ ማለት ነው። የዛ የሹማምንቶችን ካልስ ሲያጠዳ የሚውል ልክስክስ ነው። ይሄ ደግሞ አሁንም በድጋሚ በዚህ አጋጣሚ ምናልባት ደግሞ ረጊቶ የሚገባቸው ከሆነ ደግሞ እድሉ ክፍት ነው። እኛ የወጣ ነው ስርዓቱን የሚደግፍና ከስርዓቱ ጋር ነው ጠባችን። ስለዚህ በዚህ ልክ ማህበረሰባችን አስተምረናልኝ። ማህበረሰባችን አውቆና ተገንዝቦ ልጁ ምንሻ ልጅ ያለው ምንሻ ባል ያላት ምንሻ ልጅ ያላት አጠቃላይ እንደዚህ እየደወሉ ያስወጡበት አጋጣሚ አለ። ይሄ ምንድነው? ሰፊ ስራ እንደ ፖለቲካውን በደንብ የፖለቲካ ዘርፉ በሰራን እንዲሁም የህዝብ ግንኙነቱን በደንብ በሰራንበት ልክ የሽረት ደረጃጀቱ በሰራንበት ልክ ማህበረሰባችን ባስገነዘበው ልክ እነዚህንን ሰዎች አስተምረናልኝ። ካልገባቸው ግን በዛ ልክ ነው የቅጣት ቅጣት የምንቀጣቸው የሚል እምነት ነው ያለኝ። በጣም ጥሩ አርበኛ፣ እጅግ አድርጌ አመሰግናለሁ። በጣም ጥሩ ገለጻ ነው የገለጽከው። ይህን ጥያቄ እንደ ጥያቄ ያነሳሁት ምንድን ነው ምናልባት እነዚህ ሚኒሻዎችም ፖሊሶችም አድማ ብተናዎችም የግንዛቤ ችግር ተፈጥሮባቸው ከሆነም ወገናቸውን እየወጉ ያሉት የታጠቁት መሳሪያም የራሳቸውን መሆኑን ምናልባት እናንተ በምታስተዳድሩት ወረዳ ህዝቡንን ይህን በዚህ ደረጃ ከማስረዳት አኳያ ይሄ ሚኒሻ የታጠቀው መሳሪያ የራሱ ገንዘብ ነው፣ የራሱ ሀብት ነው። ስለዚህ መጠበቅ ያለበት ራሱንና የአማራን ህዝብ ነው እንጂ ላገዛዙ አገልጋይ ሆኖ ነገም ለራሱ አይድንም። ነገም ራሱን እንደሚገለው ከማስተማር አኳያ ትልቅ የፖለቲካ ስራ ስለሆነ ያን እንደው በየቀበሌውም በየወረዳውም ለህዝቡ ከማስተማር አኳያ የገለጽክበትን መንገድ በጣም ተገቢነት ያለው ነው፣ መቀጠልም አለበት። አየህ ምንድነው ይሄ የኛ ህዝብ ይሉንታ ያጠቃዋል። ስለዚህ የታጠቀው መሳሪያ ያገዛዙ መስሎት ወገኑን እየገደለበት ከሆነ እንደዛ አይደለም። የታጠቀው መሳሪያ የራሱ ሀብት ነው። ራሱን ነው መጠበቅ ያለበት፣ አካባቢውን ነው መጠበቅ ያለበት፣ ህዝቡን ነው መጠበቅ ያለበት፣ ሚስቱን ነው መጠበቅ ያለበት፣ ልጁን ነው መጠበቅ ያለበት። ልጁን ለሚገድል ልጁን ለሚደፍር አገዛዝ ለምንድነው መሳሪያውን ወደሱ ሊያገለግልበት የፈለገው? ለምንድነው ጉልበቱን ወደሱ ሊያገለግልበት የፈለገው? ለምንድነው ጊዜውን ወደሱ ሊያገለግልበት የፈለገው? ለምንድነው አርበኝነቱን ለሱ መሸጥ የፈለገው? ለምንድነው ባንዳ መሆን የፈለገው የሚለውን ከማስተማር አኳያ እንዴት እየሄዳችሁበት ነው የሚለውን ነው እንግዲህ በሰፊው ነው ገለጽክልኝ። ወደፊትም በዚህ ደረጃ የግንዛቤ ትምህርት ማስተማሩ ከናንተ ከቃል አቀባዮቹ ከፖለቲካ ዘርፍ ተጠሪዎቹ በጣም ትልቅ ትኩረት ተሰጥቶት የምትሰሩት ይሆናል ብዬ አስባለሁኝ። ይሄን ለማለት ነው አርበኛ። ምናልባት በዚህ ጉዳይ የምትጨምረው ነገር ከሌለ እየጨረስን ስለሆነ ወደ መጨረሻው እየሄድን ነው። አርበኛ የምትጨምረው ነገር ካለ ግን እድሉን ልስጥህ። አይ እንግዲህ ወደሚቀጥለው እንቀጥል። በኋላ ላይ ምን ማለት ከቀረ አጠቃላለሁ። በጣም ጥሩ። እሺ አርበኛ፣ እንግዲህ እየተወያየን ያለነው ወቅታዊ ጉዳዮችን ነው። ምናልባት እነዚህ ወቅታዊ ጉዳዮች ከዚህ አገዛዙ እያደረገው ካለው ሚዲያ ላይ እያሰራው ካለው ስራ አንፃር እንግዲህ በተለያዩ አካባቢዎች ከፋኖ ጋር አብረን ነበርን ብለው እየመጡ የፋኖን ስም ለማጥፋት የሃይማኖት አባቶችንም ለመኮነን የሚያደርጉትን ጉዳይ እያየን ነው። ይህን ጉዳይ እያደረጉት ያሉት ለምንድን ነው ብለን ስንመለከት ቅድም በገለጽኩት ልክ አንዳንዶቹ የግንዛቤም እጥረት የእውቀትም እጥረት እንደገና የባንዳነትም ፍላጎቶች ናቸው ይህን ነገር እያደረጉት ያሉትና ይህን ነገር እናንተ ከማስተማር አኳያ እና ኃላፊነት ተወስዶ እነዚህ ሰዎች ለምንድን ነው ይህን ነገር የሚያደርጉት በታሪክም እንደሚወቀሱ ከማስተማር አኳያ ነው ይህን ጉዳይ ያነሳሁትኝ። በጣም አመሰግናለሁ አርበኛ። ምናልባት ቀረ የምትለው ነገር ካለ ወደ አንተ እድሉን ልመልሰውና የምትለንን እናዳምጣለን። ጥሩ አመሰግናለሁ። እንግዲህ ታጋይ ቀለብ እንግዲህ በመጨረሻ ማስተላልፈው አሁን ያነካሽው ነገር አለ። በአጠቃላይ ምንድነው በተለይ
የአማራ ፋኖ ትግልነን ነበርን ብለው እያንኮላሹ ወይም ደግሞ የተሳተ ግንዛቤ እየሰጡ ያሉ ደናቁርቶችን እያየን ያለ ነው። እነዚህ እንግዲህ ከምን ጊዜውም በላይ በተለይ ትግላችን ላይ ይሰማል። አዎ ከምን ጊዜውም በላይ ብለህ ተቋርጦብህ ነበር አርበኛ። አፍር ገብቶ ነው። ከምን ጊዜውም በላይ እንግዲህ እነዚህ ሰዎች በተለያዩ ሚዲያዎች እየወጡ ከፋኖ ጋር ነበርን እንዲህ አድርገን፣ በነገራችን እነዚህ ሰዎች በቆጣጠራቸው የነበሩ ነገር ግን ደግሞ በፋኖ ተቋም ላይ ገብተው አላስፈላጊ ስራ ሲሰሩ የነበሩ የፋኖን ስም ጥላሸት ለማስቀባት ተልዕኮ ይዘው የነበሩ ሰዎች ናቸው። እንግዲህ እንደዚህ የምታያቸው ብቅልም እያሉ ሚዲያው ላይ ወጣው ያልበላቸውን እያከኩ የምናያቸው ሰዎች ይሄ በትግል ዓለም ውስጥ ያለ የነበረ ነው። እነዚህ ሰዎች እንግዲህ ከዘራዘርታቸው አጠቃላይ ማለት ነው ወደኋላ ተመልሰን ስናስብ እንዲህ ቢሉ በተለይ ቅድም እንዳልሽው ይህ ትግል የአማራ ፋኖ ትግል፣ የመላ የአማራ ህዝብ ትግል ነው፣ የመላ የኢትዮጵያ ትግል ነው፣ ለተከፉ ለተጨቆኑ ትግል ነው ብለን የወጣ ነው። አጠቃላይ ነጻነት ፈላጊ ነው። እንግዲህ ትግላችን የአማራ ፋኖ ትግል እንግዲህ ለህልውና ለነጻነት ነው። ይህንን ደግሞ ስናደርግ ደግሞ እንዲህ አይነት ሰዎች ብቅ እያሉ ነበርን እያሉ የሚቀባጥሩ ሰዎች እነዚህ ተከፋይ ናቸው። ትግላችን ሽባ ሊያደርጉ ከምን ጊዜውም በላይ አቀለው ሲሰሩ የነበሩ ከሃዲዎች ናቸው። አልተሳካላቸው ሲልና ሲጠረጠሩና ሊያዙና ሊመጡ ሲሉ እየገቡ እየቀባጠሩ ናቸው። እነዚህ ደግሞ ግለሰቦች ናቸው። ይሄ ደግሞ በትግል ዓለም ውስጥ ያለ ነው። ነገር ግን የፋኖን ትግል ማንኛውም ሰው ወጥቶ ሚዲያ ላይ ስለተንቦረቦረ ወይም ብልጽግና ስለከፈለው ስለ ጮኸ እንደው ጆሮ እስኪሰነጠቅ ስለተረተረ አይደለም። ይሄ የአማራ ፋኖ ትግል በጽናት ላይ የተመሰረተ ብዙ ፈተናዎችና ተግዳሮቶችን አልፎ ተቋቁሞ ዛሬ በላይ ድሮን እና በታች ዙና ከባድ መሳሪያ ሞርተርና ድሽቃ የያዘውን አካል እያርበደበድን እየማረክንበት ያለበት ሁኔታ ነው ያለው። አይደለም መሳሪያዎቻችን አይተው ነው እና ፋኖ የሚለውን ስም በመስማት ብቻ ጠላት እየተርበደበደ መሳሪያውን ጥሎ እየፈረጠጠ ያለበት ሁኔታ ነው ያለ። ስለዚህ በመጨረሻ እንግዲህ እንዲያው አጠቃላይ በተለይ ደግሞ ይህንን ናቁቶች ተከፋይና ባንዳዎች ቀን አማራ ከሰዓት ወደ ማታ ደግሞ የባንዳ ተግባር ለሚሰሩ አካላት ከምን ጊዜውም በላይ በሮቻችን ዝግ አድርገን ትግላችን መቀጠል አለብን። ምክንያቱም እነዚህ ሰዎች የመሪዎቻችን ስም ጥላሸት በመቀባት የትግላችን ጥላሸት በመቀባት የተጠናወታቸው ናቸው። እነዚህ ደግሞ የባንዳ ልጅ ናቸው። አመጣጣቸው ባንዳ ናቸው። ከባንዳ የተወለዱ ባንዳ ነው ዝሮ። ስለዚህ የእባብ ልጅ እባብ ነው። በጥቅሉ የእባብ ልጅ እባብ ነው። ስለዚህ እባብን አምኖ ከኪሱ የሚከት ሰው የለም። እነዚህን ሰዎች ደግሞ አምነን ከዚህ በኋላ በየትኛውም ቦታ ላይ የምንጠረጥራቸው ካሉም በደንብ ልንከታተላቸው መቻል አለብን። ከዛ ውጭ ግን ትግላችን ላይቀለበስ አማራ በታሪክ የጀመረውን ሳይጨርስ የሚቆም ታሪክም የለንም። አማራ በታሪክ አጋጣሚም ጠላት ወዳለበት ይሄዳል እንጂ ጠላት ወደሱ መጥቶ አያውቅም። ስለዚህ እየገሰገስን ያለ ነው ለጠላት ወዳለበት ስለሆነ ትግላችን የመላ የአማራ ህዝብ ትግል ነው፣ ደግሞ እናሸንፋለን። ስለዚህ ሁላችን ልንጠነከር መቻል አለብን የሚል እምነት ነው ያለኝ። ድር ቢያብር አንበሳ ያስር ተብሏል። ስለዚህ ሁላችንም እጅና ጓንቱ ነን ይሄንን ወሮ በላ ጠላት ከስሩ መጣል አለብን። ከዛ ውጭ ግን ይሄ ተራ ቡችላ ይሄ ምንሻ ወዘተረፈ ምንለው ይሄ ምንም እየቀባጠረ እጅ መስጠቱ ስለማይቀር የሚከፈላቸውን ክፍያ እያችን ተስፋ አድርገው እንደ ላም ጅራት እየተከተሉ የሚውሉ ናቸው። እነዚህ ለእነዚህኛ ቦታ አንሰጥም። የሚገባ ካለ ይገባል፣ የማይገባ ካለ ግን በሚገባው ቋንቋ እናናግረዋለን የሚል እምነት ነው ያለንን። በመጨረሻም ድሉ የአማራ ፋኖ ነው። እጅግ አድርጌ አመሰግናለሁ። አርበኛ አስቻለው እጅግ አድርጌ አመሰግናለሁ። እኔም እንግዳችን ሁነ ሰፊ ጊዜህን ሰጥተህ እንግዲህ ያላችሁበት ነባራዊ ሁኔታ የሚታወቅ ነው። ነገር ግን በዚህ ነባራዊ ሁኔታ ሁነም ለተነሱልህ ጥያቄዎች ሰፊ ማብራሪያ ስለሰጠህን በአድማጭ ተመልካቾቻችን ስም እጅግ አድርጌ እያመሰገንኩኝ፣ አድማጭ ተመልካቾቻችን እንግዲህ በዛሬው ዕለት ይዘንላችሁ ቀርበን የነበረው አርበኛ አስቻለው አለባቸውን ነው። ተነሱትን ጥያቄዎችን በሰፊው ሀሳብ አስተያየት እየሰጠን አብሮን ቆይቷልኝ። አብራችሁን ስለነበራችሁ እጅግ አድርጌ እያመሰገንኩኝ በሌላ ጊዜ ሌላ አርበኛ ይዘንላችሁ እስከምንገናኝ ድረስ ሰላም ዋሉ። አርበኛ አስቻለው አለባቸው እጅግ አድርጌ አመሰግናለሁ። ፋኖ ያሸንፋል፣ አማራ ያሸንፋል። በደም
ደም እየተገበረበት ያለ ትግል ነው። እንደ ቀላል የምናየው አይደለም። ባንዳዎቹ የሚሰጡትን የሐሰት ትርክት የቀለበሰ ትግል ይደረጋል። በድል አደባባይም ነገ እውነቱ የሚመሰከር ይሆናል። አመሰግናለሁ አርበኛ። በሌላ ጊዜ እስከምንገናኝ ድረስ ሰላም ሁኑ። አድማጭ ተመልካቾቻችን በድጋሜ ሰላም ሁኑ።